ሰላም ትሬደርስ፣ ሰላም ቫይበርስ፣ ኢሹ ቦይ ቫይብ ትሬዲንግ እና በዛሬው ቪዲዮ ኦር ቴክኒካሊ ላይቭ ስትሪም ትላንትና ጎልድ ክራሽ ያደረገበትን ምክንያት አንድ ላይ እናያለን። ጎልድ ላይ ብቻ አይደለም፣ ኮሞዲቲ ማርኬት ስፔሲፊካሊ እና ጎልድ፣ ሲልቨር እና የመሳሰሉት ለምን ትላንትና ክራሽ እንዳደረጉ እናም ወደፊትስ ክራሽ የማድረግ ፕሮባቢሊቲ አለ እንደዚህ አይነት የሚለውን አንድ ላይ እናያለን። ዲስ ኢዝ ኢንዴፕስ አናሊሲስ፣ ያው ቴክኒካል ብቻ አይደለም የሆነው። ሶ እኒድ ወደ ቪዲዮ። ሶ ትላንትና ጎልድ ዋዝ ዳውን ላይክ ፍሮም ፒክ ወደ about like 5% from the peak. እዚህ ጋር እንደምታዩት from the peak gold was down about 5%. ሲልቨርም from the top it was down about like 10%. የሲልቨር እንደው አግሬሲቭ ነበር። ሶ ያ የተፈጠረበት ምክንያት አንድ ላይ እናያለን ማለት ነው። ሶ ትላንትና ክራሽ ያደረገበት ምክንያት actually it's from this stupid thing. I don't think you guys can see it. So ራሴን ሽሪንክ ላድርገው and እችኛዋ ትጥፋ። where's the call? Yep. So educational purpose ትሆንና እና like ትላንት ክራሽ ያደረገው we just missed this by the way ይሄንን ቅድሚያ ብናገኝ ኖሮ we could have had the best trade ever. It's just አላየነውም ነበር። ምን ተፈጠረ መሰላችሁ? የሲኤምኢ ኤክስቼንጅ ኦር እኛ ትሬድ የምናደርገው ማለት ሲኤምኢ ሺካጎ ሜታል ኤክስቼንጅ ግሩፕ የፊውቸርስ ትሬድ ላይ ማርጂኑን ጨምሯል። ይህ ማለት በሲልቨር ላይ እስከ $3000 የሚያህል ማርጂን ጨምሯል። ሶ ፐር ኮንትራት እስከ $25000 ማስያዝ አለባችሁ። ጎልድ ደግሞ እስከ $2000 ጨምሯል። ይህ ማለት $22000 ገብቷል። ድሮ ከ20000 ትሬድ የሚደረገው 22000፣ ሲልቨር 22000 የሚሆነው ወደ 25000 ጨምሯል። ሶ what's the point? እዚህ ጋር አሁን ብዙ ሰዎች ጥያቄያቸው ያው የሲልቨር ኮንትራት ማርጂኑ ስለጨመረ ለምንድነው ማርኬቱ እንደዚህ ክራሽ ያደረገው ካላችሁኝ በጣም ቀላል ነው። ምክንያቱም አሁን እኛ አብዛኛው ትሬድ የምናደርገው ሲኤፍዲ ነው፣ ኮንትራት ፎር ዲፍረንስ። ጀስት የፊውቸርስ ፕራይሱን ሚረር ያደርጋል። እኛው እርስ በራሳችን እኛ ከብሮከር ጋር እኛ ከብሮክ ፈርም ጋር ይሄ ወደ ላይ ሄዳል ወደ ታች ሄዳል ያለን ላይክ ስፔኩሌት የምናደርግበት ማርኬት ነው። በት ኢን ፊውቸርስ actually you have to own the asset። ገባችሁ? አሴቱን ኦን ማድረግ አለባችሁ። ሶ ስለ ፊውቸር አሴት ኤክስፕሌን ሳደርግ ገበሬ ለምሳሌ አንድ ገበሬ አለ እና ያ ገበሬ የዛሬ 3 ወር መሸጥ ይፈልጋል። ዛሬ እንትን ቡና ያጽድና የዛሬ 3 ወር መሸጥ ይፈልጋል እና ኢንቨስተር ደግሞ የዛሬ 3 ወር መግዛት ይፈልጋል። ፕራይሱን ፊክስ አድርገው ማለት ነው። ስለዚህ እነዚህ ገበሬውና ይሄ ኢንቨስተሩ ምን ያደርጋሉ? ፊውቸርስ አግሪመንት ውስጥ ይገባሉ። ፊውቸርስ አግሪመንት ማለት የዛሬ 3 ወር በዚህ ስፔሲፊክ ፕራይስ እገዛሃለሁ ይላል። ገበሬውም በዛች ስፔሲፊክ ፕራይስ ላይ የዛሬ 3 ወር ይሸጥለታል። መቼ ነው ዲተርማይን የተደረገው ፕራይሱ? ዛሬ። ገባችኋ? ዳስ ፊውቸርስ ኮንትራክት። አሁን እኛ ገበሬውም ወደፊት ዋጋ ወረደብኝ ብሎ አያስብም፣ ጨመረብኝ በፊክስድ ፕራይስ መሸጡ አይቀርም። እንትንንም ስታዩት ኢንቨስተሩም በቃ ፍላክቹዌት የለም፣ በኋላ ይቀንስብኛል ይጨምርብኛል የሚል ሀሳብ የለውም። ቀጥታ ያለውን ገንዘብ ከፍላክቹዌሽን ፕሮቴክት ያደርጋል። ከፍላክቹዌሽን ማለት ነው፣ ፍላክቹዌት እንዳያደርግ ያደርጋል። ሶ እና ምን ያደርጋሉ መሰላችሁ? በዚህ ላይ ማርጂን የሚባል አለ። ይህ ማለት ለገበሬው አምራች አይደል፣ ለገበሬው ኢንቨስተሩ እቺን ማስያዣ ቀብድ፣ ማርጂን ማለት ቀብድ ነው በአማርኛ። እና የቀብድ ብር ይሰጠዋል። የሆነ ኮንትራክት ፈልጋለሁ፣ ኦኬ ምን ያህል 1 ኪሎ ጤፍ በሉት ለምሳሌ 1 ኪሎ ጤፍ መግዛት ፈልጋለሁ ካለ ቀብድ ያስፈልገዋል ኦር ማርጂን ያስፈልገዋል። ያ ማርጂን ካሁኑኑ ሴትል የሚያደርገው ከዛን አደ ኮንትራክት ፕራይስ ላይ ፉል ፕራይሱን ይከፍላልና
ትራንዛክሽኑ ክሊር ይሆናል ኦር ትራንዛክሽኑ ሙሉ በሙሉ ያልቆማል ማለት ነው። ሶ እኛ እዚህ በጎልድ እና በሲልቨር ፊውቸርስ ማርኬት ምን ተፈጠረ? ያ ቀብድ ማስያዣ ገንዘቡ ጨመረ። ድሮ በአንድ ኮንትራክት ኦፍ ሲልቨር ወደ 22,000 የነበረው 25,000 ገባ። 3,000 ብር ቀብድ በላይ ማስያዝ አለባችሁ። ጎልድም ከ2,000 ብር በላይ ቀብድ ማስያዝ አለባችሁ፣ ዶላር በላይ ማስያዝ አለባችሁ። ድሮ 20,000 የነበረው አሁን 22,000 ሆነ። የቀብድ ማስያዣ ሴንትራላይዝድ ኤክስቼንጅ ማለት ሲኤምኢ ያው ሴንትራላይዝድ ነው፣ ሺካጎ ላይ ነው የሚገኘው። እዛ ላይ ትሬድ ማድረግ ከፈለጋችሁ ቀብዳችሁን ብር መጨመር አለባችሁ ነው። ዳስ ዘ ፖይንት። ቀብዳችሁን መጨመር አለባችሁ። እዛ ትሬድ የሚያደርጉ ሰዎች ደግሞ ትሬድ ላይ ሲገቡ ኤክስኪውዝ ሚ ደግመዋለሁ፣ አሁን ኢንተርኔት ጠፍቷል። ድሮ በ3,000 ድሮ በ22,000 የሚገዙት አሁን በ25,000 ቀብድ ማስያዝ ስለጀመሩ የቀብድ ገንዘቡ ስለጨመረ ምን ያደርጋሉ መሰላችሁ? ዛሬ ትሬድ ማድረግ ከፈለጋችሁ ሰኞ አርብ ዕለት ነው ያናውን ሲያደርጉት። ይሄ የአርብ ነው፣ ፍራይዴ ዲሴምበር 26 አርብ ዕለታ ነው። ሰኞ ትሬድ ማድረግ ከፈለጋችሁ ያላችሁን የቀብድ ዋጋ መጨመር አለባችሁ። ድሮ በቺፕ ትሬድ ውስጥ የምትገቡት አሁን በጣም የሌለ ብዙ ቀብድ ማስያዝ አለባችሁ። ብዙ ቀብድ ስታስይዙ ያላችሁ ብር ላይ በቃ ይችላል እና ትላልቅ ባንኮች እንደኛ ያው ሁሉንም ባይ ስንል ቀጥታ ሙሉ $10 አይደለም ዲፖዚት የሚያደርጉት። እነሱ ያው ትሬድ የሚያደርጉት በሚሊዮን እና በቢሊዮን ዶላር ነው። በሚሊዮን እና በቢሊዮን ዶላር ትሬድ ስለሚያደርጉ ቀብዳቸው ይሄ ከ3,000 እና 2,000 ሲጨመር በጣም ብዙ ነው የሚሆነው። ቀብዱ ሚሊየንስ ይሆናል ማለት ነው ትሬድ ውስጥ ለመቆየት ብቻ። እና ያንን ያህል ገንዘብ በዚች አጭር ጊዜ ውስጥ ማምጣት አይችሉም። አስቡት። ያ የተፈጠረበት ምክንያት አርብ ነው። ቅዳሜና እሁድ ያው ባንክ ቤዚካሊ ዝግ ነው፣ ሊኩዊዲቲ ትንሽ ነው። እሱ ብቻ አይደለም፣ ሆሊዴይ ሲዝን ነው። ማርኬቱም አክቲቭ አይደለም፣ ሎው ሊኩዊድ ነው። አሁን ገንዘቡን ከየት ያምጡት? ይህን የቀብድ ገንዘብ ከየት ያምጡት? እቺ 2,000 3,000 ያው በኮንትራት ነው። እነሱ ኮንትራት በአንድ ኮንትራት ነው፣ ገባችኋ? ይሄ በአንድ ኮንትራት ነው። በአንድ ኮንትራት ብቻ ነው 3,000 እና 2,000 የተጨመረው። አስቡት እናንተ በ1,000 ኮንትራት ስታደርጉት በ2,000 ኮንትራት ስታስቡት ምን ያህል እንደሚሆን አስባችሁታል? ያ ለትሬደሮች እንደውም 2,000 ኮንትራት በጣም ትንሽ ነው። ላይክ አንዳንዱ ኤክስቴንሲቭሊ ከ10,000 በላይም ትሬድ የሚያደርጋለ ስ አግሬሲቭ። ይሄ ኮንትራት ሴትን ለማድረግ ማርጂን ሪኳየርመንት ኦር የቀብድ ሪኳየርመንቱ ስለጨመረ ገንዘቡ ማግኘት አይችሉም፣ ገንዘቡ ማግኘት አልቻሉም። ለዛ ያላቸውን ፖዚሽን ፎርስብሊ ሊኩዊዴት ተደርገዋል ማለት ነው። እዚህ ጋር አዘ ሰኞ ኢፌክቲቭ ኢሚዲየትሊ ስላለ ሰኞ ቺካጎ ሜንታል ኤክስቼንጅ ማርጂን ብራቸው የታለ ማርጂን የለንም ሲባል የራሳቸውን ፖዚሽን ሙሉ በሙሉ ሊኩዊዴት አስደረገ እና ሊኩዊዴት ሲደረግ እዚህ ጋር እንደምታዩት ፕራይሱ ላይክ ትራምብል አድርጓል። እዚህ ጋር እንደምታዩት ጎልድ ትራምብል አድርጓል፣ ሲልቨር ትራምብል አድርጓል። ማወቅ ያለባችሁ ዲስ ሹድ ኖት ሃፕን። አስቡት ቻይና እና ታይዋን ቤዚካሊ ቻይና ቦምብ ያደረገቻት ነው ታይዋንን አሁን ማለት ነው። የቬንዙዌላ ቴንሽን አለ፣ የጂኦፖለቲክስ አለ። ያ እያለ ያለ አያቸዋ ማርጂን ሪኳየርመንት ስለጨመረ እና ሊኩዊዲቲ ባንኮች መሰብሰብ ስላቃታቸው ክራሽ አድርጓል። እና ሲስተሙ ባይ ዘ ዌይ ትናንት ሰኞ ዕለት የተፈጠረው ማለት ነው ከሲስተም ክራሽ የታደገው ኦቨርናይት ሬፖ ማርኬት ነው። ሌት ሚ ሾው ዩ ሳምቲንግ እዚህ ጋር ማለት ነው። ይርሊ ላድርገውና ትላንት ያው መንዴይ ዲሴምበር 29 ይታያቸዋል። መንዴይ ዲሴምበር 29 ይታያቸዋል። ሪፖ ማርኬት ላይ ገብተው ሊኩዊዲቲ ከዛ እስከ መውሰድ ዴስፐርት ነበሩ። ያንን ሁሉ ገንዘብ
ከመውሰድ ያንን ሁሉ ገንዘብ ከመውሰድ ገባችኋ? ቀጥታ ፌዴራል ሪዘርቭ ላይ ሄዶ እስከ መበደር ዳሳው ላይክ ከፖዚሽናቸው ለመውጣት ምን ያህል እየቸኮኑ እንደነበር ያሳያል። ይሄ ስፓይክ የሚኖረው ሪፖ ማርኬት ላይ የሚኖረው ሰዎች ማለት ነው ቤዚካሊ የፌዴራል ሪዘርቭ ነው እና ኦቨርናይት ሪፖ ኦር ሪፐርቸሲንግ አግሪመንት ይባላል። ምንድነው ሪፖ ማርኬት የሚያደርገው መሰላችሁ? ፌዴራል ሪዘርቭ ኦቨርናይት ሌንዲንግ ኦር አስቸኳይ ጊዜ በጣም ሊኩዲቲ ከሌለ ምናምን ገንዘብ ካስፈለገ ወዲያውኑ ፌዴራል ሪዘርቭ ያበድራል። ገባችኋል? ያላቸውን ቦንድ አስይዘው ወዲያውኑ ያበድራል። ወዲያውኑ በፍጥነት ማለት ነው። ሶ ፎር ዳት ሪዝን እንደምታዩት ሊኩዲቲ በጣም ኢንጀክት ተደርጎ ነበር። ፕላስ ሲኤምኢ ግሩፕ የራሱን ማርጂን ሪኳየርመንት በጣም ስለጨመረ ኤክስኪውዝ ሚ እዚህ ጋ ነው በጣም ስለጨመረ ፎርስብሊ ሊኩዴት ሆነዋል ማለት ነው። እሱ ብቻ አይደለም፣ ፎርስብሊ ሊኩዴት መሆናቸውን ብቻ አትዩ። መሀል ላይ አንድ ባንክ አይደለም ደግሞ የሆነው አብዛኛው ባንክ ሾርትና ሎንግ የገባል። ሶ ማርኬቱን ያላቸውን ፖዚሽን ሴል ኦፍ ሲያደርጉ ሌሎችም ይከተላሉ። ከዚ they know they won't be any new buyer። ዛሬ ሊኩዊዲቲ በጣም ትንሽ ስለሆነ ባየር ከባድ ነው ማግኘት። like buyers won't be that aggressive so they smash the bid እና like ክራሽ እስከሚያደርግ ድረስ ወደ ታች እስከሚሄድ ድረስ ገዢ የለም። የሆነ ፕራይሱን ሆልድ አድርጎ ወደ ላይ የሚሄድ ገዢ የለም። ከዚህ ማርጂን ሪኳየርመንቱ ጨምሯል። አንድ the liquidity of the market or tradable session ላይ ያለው በጣም ትንሽ ነው። ለዛ they have to get out of the position as soon as possible so leverage የሆኑ ፖዚሽኖች በሙሉ ወጥቶ ነበር። ሌቨሬጅ ውስጥ እነዚህ ካላቸው ገንዘብ በላይ ብዙ ማርጂን የሚቆጣጠሉት ከዛ የወጡ ነበር። ሶ ጎልድም ክራሽ ያደረገ። ጎልድ ብቻ አይደለም አሁን ማርኬቱ አክቹሊ ሲልቨር ነው በጣም ማተር ያደረገው። ላይክ ሲልቨር ነበረ በጣም ማተር ያደረገው። እንደምታሉት ከ84 ዶላር ፐር አውንስ ወደ ኦልሞስት 70 ደርሶ ነበረ አት ኢትስ ፒክ ማለት ነው። በጣም ላይክ ቢግ ክራሽ ፍሮም ፒክ ምን ያህል መሰላችሁ የሄደው? ያው 15% ድሮፕ ኢን አ ዴይ። that's how crazy it is so ይህንንም የሚያደርጉበት ምክንያት አላቸው። ላይክ አውቶ ፈሰደ እንዴት ነው ቀብዳችሁን ጨምሩ? አውቶ ፈሰደ ማለት ነው። አውቶ ፈሰደ እንዴት ነው ቀብዳችሁን ጨምሩ የሚሉት? ያ የተባለበት ምክንያት የሲልቨር ፕራይስ አውት ኦፍ ኮንትሮል ይሄደ ነው። የሲልቨር ፕራይስ አውት ኦፍ ኮንትሮል ይሄደ ነው። አሁን እኛ እዚህ ስናይ ሲልቨር 74 ዶላር ትሬድ የተደረገ ነው ትላላችሁ። ግን አክቹዋሊ ማርኬት ስፖት ፕራይስ ላይ ስንት እንደሆነ ታውቃላችሁ? ዋጋው ሻንጋይ ኤክስቼንጅ ላይ ብትሄዱ ለራሱ ወደ 83 ዶላር ነው። አሁን ትሬድ የተደረገው ያለው ስንት ነው? 73። ግን ማርኬቱ አክቹዋሊ ፊዚካሊ አሴቱን ዲሊቨር የሚያደርግበት እንደ ስፖት ማርኬት ላይ ብትሄዱት 83 ነው። there is a difference in arbitrage። አርቢትራዥ ማለት አክቹዋሊ ሴል የሚደረግበትና ኮንትራቱ ሴል የሚደረግበት ልዩነት አሉ። ገባችኋ? ልዩነት አሉ። ይሄ ምን ያሳያል? በቃ ባንኮች የሲልቨር ባንኮችና ኢንስቲትዩሽኖች የሲልቨር ዋጋ በጣም እየጨመረ ከሄደ አይችሉም። ከዚ አብዛኛው ሾርት ነው፣ ፔፐርሊ ሾርት ናቸው። አክቹዋሊ ቮልት ዳታውን ብታዩት they are quite long that's a different story። ግን ፔፐር ላይ ሾርት ስለሆኑ and they want to suppress the priceም ደግሞ አስቡት። ሲልቨር $100 እና ሲልቨር $80 ትሬድ ተደረገ ማለት አሁን ቴስላ ለባትሪው እንዴት ሊያደርግ ነው? አስቡት። ሲልቨር የምትጠቀሙት ማኪና ባትሪ በሉ፣ ኮምፒውተራችን ላይ በሉ፣ ስልካችን ላይ በሉ ኢሴንሻል እና ይሄ ዋጋ የጨመረ ከሄደ የነዚህ ዋጋ ማምረትም በጣም እየከበደ ይሄዳል። ሲልቨር ኢዝ ኢሴንሻል ማቴሪያል። ሶ ያንን ማቴሪያል አርቲፊሻሊ ለመቆጣጠር እየሞከሩት ነው። ሊትራሊ ሲኤምኢ እኛ ትሬድ የምናደርገው አለ አይደል? ኢኮኖሚክ ላይክ ኢምፕሊፊኬሽኑ በጣም ትልቅ እንደሆነ ስለተረዱ ማርጂን ሪኳየርመንቱን ጨመሩ።
ሴለሮችን ቤዚካሊ ኢንሴንቲቫይዝ ያደረጉ ማለት ነው በአጭር ቋንቋ። ይሄን ያህል ነው። ገባችኋ? ይሄን ያህል ነው ማርኬቱ ላይክ ሲልቨር ላይ አግሬሲቭ እየሆነ ያለው። እስከ ቺካጎ ሚንቴል ኤክስቼንጅ ገብቶ አረ ይሄ ሲልቨር በጣም መሄድ የለበትም የግሎባል ኢኮኖሚ ነው የሚቃወሰው እስከሚል ድረስ ነው። አሁንም ይደግሙታል። ሲልቨር እመኑ፣ ሲልቨር አሁን ለምሳሌ ወደ 86 እና 90 ሲገባ አሁንም ጠብቁ። ማርጂን ሪኳየርመንት አሁን 3000 ነው የጨመሩት፣ 4000 ያደርጉታል ወይ 5000 ወይ 6000 የቀብድ ማለት ነው። ማርጂን ስላችሁ ቀብድ ነው በአማርኛ። ቀብዱ መጨመራቸው አይቀርም። ከዚ ሲልቨር ፕራይስ መስት ቢ ሰርፕረስድ ጋይስ፣ መስት ቢ። ኢኮኖሚው በሰላም እንዲንቀሳቀስ ከፈለጋችሁ ሲልቨር መቀነስ አለባት ዋጋዋ፣ ግዴታ ነው ግዴታ። ምክንያቱም በጣም ኢሴንሻል ነው። አስቡት። አሁን በሪል ወርልድ ኤግዛምፕል ልስጣችሁ። አሁን ሽንኩርት ኢትዮጵያ ያው ሃውስሆልድ ላይ ሁሉም ሽንኩርት አለ እና ያ ሽንኩርት በአንድ ቀን 200 ብር ቢገባ ምን የሚፈጠር ይመስላችኋል? ኤግዛክትሊ። ሰዎች ምን ይበላሉ? እንዴት ይበላሉ? ቢዝነሶች እንዴት ነው ኦፕሬት የሚያደርጉት? ሽንኩርቱን የሚገዙት። ለዛ የግድ ካፕድ መደረግ አለበት። ቱ ሳም ኤክስቴንት ነው መሄድ ያለበት። ሲልቨርም እንደዛው ነው። እኛ ሽንኩርት እንደ ምግብ እንደሆነው ሲልቨር ለኢንስቲትዩሽኖች እንደ ሽንኩርታቸው ነው፣ እንደ ምግባቸው ነው፣ ጥሬ ዕቃ ነው። እና ያ ጥሬ ዕቃ አሁን በምናውቅበት ደረጃ በጣም ሰርፕለስ የለውም፣ ዴፊሲት ውስጥ ነው። ይህ ማለት የሚመረተው ሲልቨር እና የሚፈለገው ሲልቨር አይመጣጠንም። የሚመረተው ትንሽ ነው፣ የሚፈለገው በጣም ብዙ ነው። የሲልቨር ፍላጎት አለ። ሲልቨር በጣም ብዙ ፍላጎት አለ። ሚሊተሪ ግሬድ በሉት፣ ስልካችን ላይ በሉት፣ ኤአይ በሉት፣ ሮቦቲክስ በሉት፣ በቃ አድቫንስመንት ካያችሁ ሲልቨር ያስፈልጋል። አሁን አይሰማም? ማይ ባድ። አሁን አይሰማም? አሁን አይሰማም? ኦኬ ይሰማል። እሺ ልድገምላችሁ አሁን ያወራሁትን። የሲልቨር ዋጋ እየጨመረ ከሄደ ማርጂን ሪኳየርመንት አሁንም ቀብዱ መጨመሩ አይቀርም። አርቲፊሻሊ ፕራይሱን ሰርፕሬስ ለማድረግ ይሞክራሉ። ግዴታ ነው። የሰማችሁ ነው። እና አሁን ይሄ ምን ችግር ያመጣል? አሁን ይሄ ችግር ያመጣል። ይሄ ችግሩን እንወያይ። እዚህ ጋር ችግሩ ምን መሰላችሁ? ድንገት እንደዚህ አይነት ክራሾች ፍሪኩዌንት እየሆኑ ይመጣሉ። እንደዚህ አይነት ክራሾች ከዚህ በኋላ ፍሪኩዌንት እየሆኑ ይመጣሉ። ፍሪኩዌንት እየሆኑ የሚመጡበት ምክንያት ሲልቨርን ኢኮኖሚካሊ ሰርፕሬስ ማድረግ አለባቸው። አሁን ግዴታ ነው። አሁን እነሱ ጋር ይሄ የፕሮፊት ጨዋታ አይደለም፣ ይሄ የሪሶርስ ጨዋታ ነው። ይህን ሪሶርስ ከስፔኩሌሽን ማውጣት አለባቸው። ስፔኩሌተሮችን ዲስካሬጅ ማድረግ አለባቸው። ስፔኩሌተሮች ዲስካሬጅ ሲሆኑ እና አክቹዋል አምራቾች ሲገዙ ዲማንዱ ይቀንሳል። ዲማንዱን ለመቀነሱ እኮ ነው ይሄ ሁሉ ማርጂን ሪኳየርመንት ምን የሚሉት። ግን ማርኬቱ አሁንም አልሰማም ኦፕቲሚስቲክ ሆናለሁ ብሎ ከገዛ ወደ ላይ ሲጨምር አሁንም አርብ ለታ ሌሊት አናውንስ ያደርጋሉ፣ ሰኞ ለታ ክራሽ ያደርጋል፣ ይቀጥላል። ሬንስ ሪፒት ቲል ታይም ላይክ ኖበዲ ጊቭስ ፋክ እና ሲልቨር ክሮሽ እንደሚያደርግ። ሶ ትናንትና የተፈጠረው ኢስ ኖት ጀስት ቴክ ፕሮፊት ዞን። ትናንትና የተፈጠረው ቴክ ፕሮፊት ዞን ብቻ አይደለም፣ ኢትስ ዌይ ዲፕ ሃው የእኛ ኢኮኖሚ ምን ያህል አደጋ ላይ እንዳለ ነው የሚያሳየው። እኛ በእርግጥ የምናየው ጎልድ ወደ ላይ ሄደ ወደ ታች ሄደ ነው። ያው ቀጣይ ስልክ ለመግዛት
እስከሚከብድ ድረስ ይሄዳል። ስልክ መግዛት አሁን እሺ፣ በጣም ቀላል ኤግዛምፕል ስልክ ነው ለነገሩ ሲልቨር ላይ ያለው አይፎን ብርቅ ይሆንባቸዋል። ያ ነው አሁን ችግሩ። ከቁጥጥር ስር ውጭ ከወጣ ሲልቨር ያ ነው አሁን ችግሩ። ካሜራ ምናምን ከባድ ነው የሚሆኑት። አሁን ማወቅ ያለባችሁ there is a big war between ፕሮዲውሰሮች የሚፈልጉት ሲልቨር እና ዲማንድ ያለው በጣም ልዩነት አለ። ከዚህ በኋላ ትሬድ ስታደርጉ እኔም ያስጠነቀቅኳችሁ ነው። በዚህ ሰሞን ትሬድ የምታደርጉ ትንሽ ተጠንቀቁ ነው። አሚን ቮላቲሊቲውን መከተል ትችላላችሁ። ሹር ጀስት ዶንት ቢ ዘ አዘር ሳይድ ዶንት ቢ አግሬሲቭ። ከዚህ የምንማረው ማርጂን ሪኳየርመንት በጣም እንደጨመረ ነው። እና አውል አርቲክል አለ የያሁ ኢሜል በደንብ ዲቴል ማወቅ ከፈለጋችሁ እዚህ ጋር አርቲክል አለ። እሱን ቴሌግራም ላይ አሁንም ፖስቷል። አክቹሊ ሊንክ ኢን ዲስክሪፕሽንም አስቀምጥላችኋለሁ። እሱን ቼክ አውት እንድታረጉ። አሁን እስቲ ጥያቄ ካላችሁ ልቀበል እና ሰብስክራይብ ማድረግ እንዳይረሳ። ሊንክ ኢን ዲስክሪፕሽን ያለውን ነገር